ጤናና ሰላማችሁን ፈጣሪ አብዝቶ ይስጣችሁ ይላል አወል ስሪንቃ የግብርና ፕሮግራም። ዛሬ ይዤ መጣሁት ስለ ቡና ያገኘሁትን መረጃ ላካፍላችሁ ነው። የሀገራችን የቡና ምርት ላይ በከፍተኛ ደረጃ አሉታዊ ተጽዕኖ የሚያስከትሉ ተፈጥሯዊና ሰው ሰራሽ ችግሮች ምንድናቸው የሚለውን የሚመልስ እንደ መግቢያ ያህል የአገራችን የቡና መገኛ እንደሆነች ይታወቃል። በዓለም አምስተኛዋ ቡና አምራች ስትሆን በአፍሪካ ደግሞ ቀዳሚ ነች። በዓለም ደረጃ 4% የቡና ምርት ላይ አስተዋጽኦ ታበረክታለች። ቡና እንደምታውቁት የኢትዮጵያ ቀዳሚ የውጭ ንግድ ምርት ሲሆን ከአጠቃላይ የሀገሪቱ የውጭ ንግድ ገቢ ከ30 እስከ 35 በመቶውን ይሸፍናል። ኢትዮጵያ በዓመት ከ400 እስከ 550 ሺህ ሜትሪክ ቶን ቡና ታመርታለች ተብሎ ይገመታል በዓመት። ስለሆነም ሀገራችን ይህንን አበርክቷን የተሻለ እንዳይሆን ወይም ደግሞ ሀገራችን ከዚህ የተሻለ አበርክቶ እንዳይኖራት የሚያደርጉ ተግዳሮቶች ግን አሉባትና እነዚህ ችግሮች ወይም ተግዳሮቶች ምንድናቸው የሚለውን እናያለን። የሀገራችን የቡና ምርት መጠንና ጥራት ላይ በከፍተኛ ደረጃ አሉታዊ ተጽዕኖ የሚያስከትሉ ተፈጥሯዊና ሰው ሰራሽ ችግሮች አሉ። ከተፈጥሯዊ ችግሮች ስንጀምር የአየር ንብረት የዝናብ ሁኔታ ስናይ በአብዛኛው የሀገራችን ክፍል የሚዘንበው የዝናብ ሂደትና መጠን ተለዋዋጭነት ባህሪ ያለው። ይህም ድርቅንና ከባድ ዝናብን ጨምሮ የዝናብ መጠን መለዋወጥ የቡና ምርትን በእጅጉ ይጎዳል። ለቡና ምርት ጥሩ የሚባለው ዓመታዊ የዝናብ መጠን ከ1000 እስከ 2000 ሚሊሜትር ዝናብ ያለባቸው አካባቢዎች በጥሩ ሁኔታ ማምረት ይቻላል። የሙቀት መጠን ከፍተኛና ዝቅተኛ የሙቀት መጠን የቡና ተክልና ፍሬው ጥራት ላይ አሉታዊ ተጽዕኖ ያሳድራል። ስለሆነም ለቡና ምርት የሙቀት መጠናቸው ከ15 እስከ 30 ዲግሪ ሴንቲግሬድ ሊሆን ይገባል። ከዚህ ውጪ ሲሆን ከላይ እንደተጠቀሰው ለቡና ምርት መጠንና ጥራት ላይ አሉታዊ ተጽዕኖ ያሳድራል። ከፍታ ቡና የሚመረትበት የራሱ የሆነ ከፍታ አለው። ይህ በሚቀየርበት ወቅት የምርቱ መጠንና ጥራት ላይ አሉታዊ ተጽዕኖ ይፈጥራል። ቡና በኢትዮጵያ የሚመረተው ከባህር ጠለል በላይ ከ550 እስከ 2750 ሜትር ከፍታ ላይ ሊመረት ቢችልም በተለይ አረቢካ የሚባለው ቡና አይነት ማለት ይሄ የኢትዮጵያ የቡና አረቢካ ነው። አረቢካ ቡና ታይፕ ነው እና በዚህ በአረቢካ ነው የምትታወቀው። መገኛውም ኢትዮጵያ ውስጥ የተገኘውም ይኸው አረቢካ ታይፕ ነው። ስለሆነም አረቢካ ቡናን በተለይ በጥራትና በብዛት ለማምረት ከ1300 እስከ 1800 ሜትር ባለው ከፍታ ላይ ቢሆን ይመከራል ይላል። ተባዮችና በሽታዎች እንደ ኮፊ ትዊግ ቦረር፣ ኮፊ ቤሪ ዲዚዝ እና እንደዚሁ ደግሞ ኮፊ ሊፍ ረስት ለቡና ምርት ትልቅ ስጋት የሚታወቁ በሽታና ተባዮች ናቸው። እነዚህ ላይ ትኩረት አድርገን ልንሰራ ይገባል ለማለት ያህል ነው በዚህ መልክ ያስገባዋቸው። ሌላው የአፈር ሁኔታ ነው። የአፈር ለምነት መቀነስ እና ዝቅተኛ ጥራት ያለው አፈር ዝቅተኛ ምርትን እና ዝቅተኛ ጥራትን ያስከትላሉ። ስለሆነም ለተሻለ የቡና ምርት ውሃ የሚያፋስስ ለም የሆነና የፒኤች መጠኑ ከ5 እስከ 6.8 የሆነ አፈር ቢሆን ይመረጣል። ይህ እንግዲህ ከላይ ጠቀስኩላችሁ በተፈጥሮ አማካይነት የሚከሰቱ ችግሮች ናቸው ቡና ምርት ላይ ማለት ነው። ሰው ሰራሽ ችግሮችን ደግሞ ስናይ ያልተሻሻሉ ዝርያዎችን መጠቀም። ይሄ ምንድነው? ያልተሻሻሉ የአካባቢ የቡና ዝርያዎችን በብዛት መጠቀም ዝቅተኛ ምርትና ጥራትን ያስከትላል። ስለሆነም አገር ደረጃ የቡናን ምርትን መጠንና ጥራትን ከፍ ማድረግ የሚችሉ በርካታ ዝርያዎች በጅማ ግብርና ምርምር ማዕከል የወጡ ስለሆነ ማዕከሉን በማነጋገር ቡናን ልናለማ የምናስብበትን አካባቢ መሰረት ያደረገ ዝርያ ሊመክሯችሁ ይችላሉ። ደካማ የሆነ አያያዝ የቡና ሰብል እንክብካቤ ይፈልጋል። ለምሳሌ የአፈሩን ለምነት ክትትል አለማድረግ፣ በሽታና ተባይ ቁጥጥር አለማድረግና በወቅቱ አላስፈላጊ ቅርንጫፎችን አለመግረዝ ወይም ፕሩን አለማድረግን ጨምሮ በቂ ያልሆነ አያያዝ በምርቱ ላይ አሉታዊ ተጽዕኖ ያሳድራል።
ደካማ የሆነ አሰባሰብና አያያዝ፣ የቡና ቼሪን አላግባብ በሆነ መልኩ መሰብሰብና ጥሩ ያልሆነ አያያዝ የጥራት መውረድ ያስከትላል። ስለሆነም ስንሰበስብ ከዛፉ ላይ የደረሱትን እየመረጥን በመሰብሰብና አያያዛችንን ጥንቃቄ በታከለበት ሂደት በማድረግ ልናሻሽል ወይም ደግሞ ደካማ የሆነ አሰባሰብና አያያዝ እንትናችንን ልናሻሽል ይገባል ማለት ነው። ሌላው በቂ ያልሆነ ሂደት ወይም ፕሮሰሲንግ ማካሄድ ነው። ይሄ ምንድነው? የማቀነባበሪያ ቴክኖሎጂዎች እጥረት ስላለ በአብዛኛው ቦታ ላይ ይሄ እርጥብና ደረቅን ፕሮሰስ የምናደርግበት ሂደት ያንን የሚያግዙ ቴክኖሎጂዎች በበቂ ሁኔታ የሉም እና እነዚህም አንድ ተግዳሮቶች ናቸው። ከዛም ባሻገር ማከማቻ አሰራራችንም እንደዚሁ ለቡና ጥራት ላይ ተጽዕኖ የሚያሳድሩ ናቸውና እነዚህ ላይም ትኩረት እንድናደርግ ለማለት ነው። ሌላው የግብዓት አቅርቦት ውስንነት ነው። የተሻሻሉ ዝርያዎች ዘር በበቂ ሁኔታ አለመዳረስ፣ እነዚህ ማዳበሪያና ሌሎች ግብዓቶች አቅርቦቶችም እጥረት ምርታማነቱን ሊያደናቅፉ ይችላሉ። ጥሩ ያልሆነ የመንገዶች መሰረተ ልማት መኖር፣ ይህም አንዱ እንትን ነው። በሚፈለገው ደረጃ ጥሩ መንገድ አለመኖሩ ቡናን ከእርሻ ወደ ማቀነባበሪያ ማዕከላትና ገበያ ለማጓጓዝ አስቸጋሪ ያደርገዋል። ሌላው የተገደበ የማከማቻ ተቋማት ነው። ይህ ምንድነው? በቂ ያልሆነ የማከማቻ ተቋማትም እንደዚሁ ወደ ብልሽትና የጥራት መውረድ ሊያስከትልብን ይችላል። የገበያ መዳረሻ ወደ ገበያ የሚወስደው ርቀት የትራንስፖርት ወጪን በመጨመር የቡና ምርትን ትርፋማነት ይቀንሳል። እንዲሁም የገበያ መረጃን የማግኘት ውስንነት መኖሩም እንደዚሁ አርሶ አደሩ ቡናውን በተመጣጣኝ ዋጋ ለመሸጥ አስቸጋሪ ያደርገዋል። ሌላው በቂ የሆነ ትምህርትና ስልጠና አለማድረስ ነው። ይሄ ደግሞ ምንድነው? በዘመናዊ የቡና አመራረት ቴክኒኮች ላይ በቂ ትምህርትና ስልጠና አለመስጠት ምርታማነትን ይገድባል። በተለይ ገጠራማ አካባቢዎች በበቂ ሁኔታ በቴክኖሎጂ የሚታገዙበት ሂደት ውስን ከመሆኑ አኳያ አጠቃላይ አገራዊ የምርት መጠንና ጥራት ላይ አሉታዊ ተጽዕኖ ይፈጥራል ይላል። ዛሬ እንግዲህ ከቡና ጋር ተያይዞ በአገር ደረጃ ሰው ሰራሽ እና ተፈጥሯዊ የሆኑ ተግዳሮቶች ሊሆኑ የሚችሉትን ነገሮች ነው ዛሬ ላካፍላችሁ ብቅ ያልኩት። ያው ቀደም እንደገለጽኩላችሁ ቡና በማምረት ሀገራችን በዓለም ደረጃ 5ኛ ደረጃ ትቀመጣለች። ትልቅ ኮንትሪቢዩሽን ነው ያላት። የምርት አቅሟ ከዓለም 4%ን ኮንትሪቢዩት ያደርጋል። በአፍሪካ እንደዚሁ በአንደኛ ደረጃ ላይ የምትቀመጠው። እንደዚሁ ደግሞ ቡና የኢትዮጵያ ቀዳሚ የውጭ ንግድ ምርት እንደሆነም ጠቅሼላችኋለሁ። ከአጠቃላይ የሀገሪቱ የውጭ ንግድ ገቢ ከ30 እስከ 35%ን ቡና ይሸፍናል። እንደዚሁ ደግሞ በአመት ከ400 እስከ 550 ሺህ ሜትሪክ ቶን ድረስ ቡና በሀገራችን በአመት ታመርታለች እና እነዚህን ሂደት የተሻለ እንዳይሆን የሚያደርጉ ተግዳሮቶችን ነው የጠቀስኩላችሁ ማለት ነው። እንግዲህ እነዚህ ነገሮች ሲነሱ ምንድነው? ቡና ላይ የተመሰረተ ኢንቨስትመንት ሊሆን ይችላል። የቡና ልማት ላይ የምንሰራ ሊሆን ይችላል። ችግሮቹ የትኞቹ ላይ ነው ትኩረት ማድረግ አለብን የሚለውን ነው ለማካፈል በሚል ነው ዛሬ በዚህ መልክ የመጣሁት። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቲክቶክም በዩቲዩብም አለ። ይሄ ፕሮግራም በፌስቡክም ስላለ አወል ስሪንቃ የግብርና ፕሮግራምን እንድታጠናክሩት ተጋብዛችኋል ይላል። በመጨረሻም ለሀገራችን ሰላም ይመኛል። ቸር እንሁን። ቻው።